Damn baby, all I need is a little bit of this, a little bit of that. ገረኛ ሴት ነሽ አንቺ። ተሳደብ ነሽ አንቺ። Get it crackin' in the club when you hear the shit. Drop it like it's hot, get the work in that. ትስቂያለሽ? Back girl, shake that thing, you work that thing. Let me see it go up and down. Rotate that thing, I wanna touch that thing. ተጽዕኖ ፈጣሪዋ ዩቲናስ በአይኮኒክ አዋርድ ሲደረግ የነበረው ውድድር በድምጽ ብልጫ በልጣ ማሸነፏን በደስታ እየገለጸች ትገኛለች። When you make it go round and round. Step up in the club, I'm like, who you with? See you need in the house, yeah, that's my clip. Yeah, I'm all. Whoa. No, stop it. ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተ እንዴት ናችሁ? እንዴት ከረማችሁ? እንዴት ዋላችሁ? እንዴት አመሻችሁ? ሁሉ አማን ነው አይደል? እስቲ ዛሬም እንደተለመደው አሪፍ ቪዲዮዎች ይዤላችሁ መጥቻለሁ። በእነሱ እንስቃለን፣ እንጫወታለን፣ ሐሳብ አስተያየቶቻችንን እንሰጣለን ማለት ነው። እናንተ ግን ቪዲዮን መጀመሪያ ላይክ አድርጋችሁ ትጀምሩልኛላችሁ። ላይክ ስታረጉልኝ እኔን ታግዙኛላችሁ። እንደ ጀማሪ ዩቲዩበር እንግዲህ ልታበረታቱኝ ይገባል። የዜግነታችሁን ተወጡ ማለት ነው። ቀጥታ ወደ ቪዲዮ ልግባላችሁ። ወሬ አላብዛ። የወንድሜን ሚስት አስለቀስኳት። ገደል ግቢ አህያ ቆይ አሳይሻለሁ፣ አልለቅሽም። ወይኔ ሃይ ጋይስ ዛሬ ደግሞ የወንድሜ ሚስት ድጋሜ ፕራንክ እናረጋታለን። ድጋሜ መከራዋን እናበላታለን። ድጋሜ እናስጨንቃታለን ማለት ነው። እንደውልላት ምን እንደምላት ከሷ እኩል አንድ ላይ ስሙ። ዛሬ የደወልኩላት ነው። ሰው ብኩር እንዴት አፍንጫ ስር ይወጣል? ቢዩት ምን ያታነሳም መከራችንን አበላን እኮ እሱማ ይሁን የራሱ በቃ ትራስ ምናምን እንትን ሲል በቃ ሄሎ ቤ ወይ ብሪ እንዴት ዋልሽ? እንዴት አመሸሽ ነው ለካ የሚባለው። ወይኔ ጉዴ ደህና ነሽ? አለሁልሽ። ስሚማ በእናትሽ ስሚማ አትጩይ። ለካ አንቺን አይሰማሽም። እሺ ስሚኝ፣ እየመጣው ነበረ ወደ ቤት ብታይ፣ ወደ ቤት እየሄድኩኝ ስሚ እና ከኋላ ብታይ ሁለት ልጆች እየተከተሉኝ ነው። የምን ልጆች ናቸው የሚከተሉኝ? እኔ አላቅም። አረ ልጆች ስልሽ ህጻናቶች እኮ አይደሉም። የሆኑ ትልቅ የሆነ ጎረምሶች ናቸው። ትልቅ ኮፍያ አድርገዋል። የሆነ ትልቅ ሁዲ ነገር አድርገዋል። በእናትሽ ወይኔ ጉዴ ምንድን ነው ማረገው? ለምንድን ነው የሚከተሉ ማለት ነው? ለምን እንደሚከተሉ አላቅም። እኔ በምን ባውቃለሁ ለምን እንደሚከተሉኝ? ደንጋ እኔ ፈርቼ እኮ ነው የደወልኩልሽ። አንቺ ትቀልጃለሽ እንዴ? እንዴ እኮ ከመገን እኮ ለማለት ማለት እንዴ የሆነ ነገር ሳረጉሽ ነው። ምንድን ነው? እሺ ሩጭ አንቺ ምን ሆነሽ ነው? በእናትሽ በመድኃኒዓለም ስም እሺ እንደዚህ አድርጊ። ስሚኝማ ምን ላድርግ? እንትን አድርጊ ላውድ ላይ አድርጊው። ስልኩን ላውድ ላይ ላውድ አድርጊው። ከዛ ምንድን ከዛ እንዴ ሳታሽ ነኪ ላውድ ላይ አድርጊው። ሴትዮ ካን ወይ ልቆሽም የት እንትኑ ቅያሱ ጋር ነሽ? ይሄ መታጠፊያው የሚያስፈራ አንቺ ልዘነቅል አንቺ ስልኬን የባሰ ልታስበይኝ ነው እንዴ? እያወራሁ እንደሆነ ካወቁ አዳምጪኝ። እኔ ራሱ አሁን ልጮህላት ነው። ስልኬ ራሱ ከቦርሳ ያላወጣሁትም። ወይኔ ጉዴ አንቺ ጭር ብሏል እኮ ሰፈሩ። እንዴት ነው የምጮህ? እሺ አታስጮሂኝ፣ ቀስ ብለሽ አውሪኝ። በኋላ ምን ልታመጪ ነው? ላውድ አድርጊው። እሺ ከዛስ ምን ልትይ ነው? ሰፈር ላውድ አድርጊው። ምን ልትይ ነው? ከዛ ባለፈው እኮ ወይኔ ጉዴ ባለፈው እኮ አንዷ ነው ወይኔ ጩቤ አውጥቶባታል። ወይኔ አሜቴ ማርያም ስም። እሺ ላውድ አድርጊው አልኩሽ። በቃ ላውድ አድርጊው። አንቺ እንደዚህ ነቀደ ቆይ ምን ልትይ ነው? ላውድ አድርጊው። እኔ ምን ስሚ። ወይኔ ጉዴ ፈላ። ጩቤ ወይ ላውድ አድርጊው። አረፍሹ? አረኩት። ይኸውልሽ ቅያሱ ጋር እየጠበቀሽ ነው። እሺ ማ ባባ ቅያሱ ጋር እየጠበቀሽ ነው ያለው። ማነው የሚጠብቀኝ?
እየጠበቀሽ ነው። ደውይለት ወይ ደግሞ እሺ በቃ ቆየሽብን እኮ። ወይኔ ያዙኝ ወይኔ ጉዴ አንቺ ወይኔ ኧረ አያስቅ የፈለጋችሁትን ውሰዱ ስልኩን ውሰዱ እንዳትነኩት ምንም እኔ እንዳትነኩኝ ወይኔ ያለቀሰች በእናትህ ስታስጠላ ወይኔ ስታሳዝን ተንሰፈሰፈች እመቤት ፕራንክ ነው ቤት ተረጋጊ ቤት ነኝ ቤት ደርሻለሁ ፕራንክ ነው ተረጋጊ ወይኔ በእናትሽ ዘጋችሁ። ኧረ በስመ አብ አንቺ ማርያምን እንደዚህ አይደረግም። እመቤት ስታሳዝን እንዴት ወደኛለች እንዴ! ኧረ እመቤቴ እንደዚህ አይደረግም። ማርያምን ወይኔ ያሳዘነችኝ እመቤት ተንሰፈሰፈች እኮ አይታ በስመ አብ ወልድ እንዴት ነው የምታሳዝነው! ማርያምን እንደዚህ የጀል ቀላ ይቂ እንዳሽን ኧረ በስመ አብ ወልድ ማርያምን አሳዘነችኝ። አንቺ ወይኔ ያለቀሰች ማርያም። ኧረ እንደዚህ አንቀል የምትቀልዱ ሰዎች ይደብራል። ማርያም ትሽ በኢየሱስ ስም እንዴ እኔ በስመ አብ ወልድ ወይኔ በኢየሱስ ስም አንተ የእውነት ነው መሰለኝ። በስመ አብ የተጠቀሙት ሰውዬ ደግሞ ግፋቸው። ኧረ በስመ አብ እንደዚህ ነገር ግን ነፍሳቸው አይማር እንዴ! ነፍሳቸው ምን ይባላል? እሺ ምን ይባላል? እናንተ ነውራን በአለጌዎች እንዴ! ተው እንጂ ኖሮቁ እኔ የምለው ሴቶች የምትባሉ ባለትዳር ነው የምትሉ ማለት ነው። የኔ ባል ትዳሩን አክባሪ ነው፣ የኔ ባል እኮ በጣም ጨዋ ነው፣ የኔ ባል እኮ ቤቱን አክባሪ ነው የምትዩ ተይ እንጂ ሌላ የለሽ ቀዘና። የኔ ባል የሚባል የለም። ባል የጋራችን ሼር ነው። ያንቺ ባል የኔም ባል ነው፣ የሁላችን። እንዲህ ነው ፍትሃዊነት፣ እንዲህ ነው እንጂ ተካፍሎ መብላት፣ እኩል ተጠቃሚነት። ወይኔ የምን መንገብ የምን ባልንስ ማንገብገብ ነው። ስግብግብ በቃ ተሳስቦ ተፈቃቅሎ አያልቅ። እስቲ ሂድ ያችን ዋጋ እንዴ በድና ፈልኩም ነው አላልቅ ምን ነው ስሜት ምናምን ከተሰማ ማለት ሮጥ ብለን ነሳችን ብት ከየት ያመጣሁት ንፉግነት ነው እንደዚህ አይነት ጸባይ ከየት አመጣሁት ይሰጣል ብሎ ብሎ ራስ ማስፈት ያስፈልጋል። እውነት ኤፍራታ ጭራሽ የጋራ ነው። የምን የራሴ ባል ነው ማከማለ የኔ መቤት እኔ የምለው ነው አይናገርም። ሚዩት እያረጋችሁት ነው በየቦታው የምትቀባበሉት። ምን እያረጋችሁት ነው? ሰውየውን እንደዚህ በአግባቡ የምትጠቀሙት መናገር እንዳይችል እኩል ተጠቃሚነት ይኖር ዘንድሮ ለጉድ ነው የፈጠረን። ገና ጉድ እንሰማለን። ጉድ ይቀጥላል። እንደቀጠለ የኔም ዩቲዩብ ቻናል እየገሰገሰ ነው። ስለዚህ ሰብስክራይብ አድርጉት፣ ፍቅር ስጡት። የኔን ቻናል ፍቅር ስጡት፣ ኮፒ ሊንክ አድርጉት። ፍቅር ስጡት። የኔን ራሱ እንገባ ነው እናሳብደው። ይመቻችሁ። እኔ እስቲ 1000 ያስገቡኝ። አሁን ሰው እንደዚህ 100,000 ምናምን እየገባ ነው። እኔ
1000 አስገቡኝ። እሷንም ሰብስክራይብ አድርጓት፣ እኔንም ሰብስክራይብ አድርጉኝ። ለማንኛውም ማለት ነው ወደ ቁም ነገራችን ስንመለስ የምን እኔ ባል ነው የጋራ አናልቅ ፍትሃዊ እኩል ተጠቃሚነት ብራን ይባላል እንደሱ ማለት ነው። ወይ ፈጣሪ እውነት እድሜ መስታወት ነው እናያለን ገና ጭራሽ አፏን ሞልታ እግዚኦ ነው። ወንዳውን በዚህ ሐሳብ ተስማማላት ተስማማም እኔም ቢብዬ ነው እኔም ቢብዬ ነው ይልሽ። እኔ ግን አልፈልግም። እኔ እንደማልፈልግ ነው የምነግርሽ። አንተ እያለን አባይ ግድብ ፌሮ ንግዛ ስትወድቅ እንደ ከዘራ ጥርስህን ነው እንዴ የምትደገፈው? ይሉ ኧረ በጌታ ማለት የተካነ ሐላፊው ማን ነው? ሞት ነው በቤት እሱን ያገባች ለቅሶ ቤት ይዘው አትሄድም። ኢየሱስ ተው። እኔ በምን አይነት ነገር ነው የምታስቁኝ? በእናትህ በእንደዚህ አይነት ነገር አይሳ በእንደዚህ አይነት ነገር አይሳቅም ደግሞ። ወይኔ እኔ እኮ ሼም የሚባል ነገር የለ አልፈጠረባችሁ። እኔ መቤቴን እንዴት ነው ግን እንደዚህ ሰውን እንደዚህ ፊት ለፊት ቁጭ አድርጋችሁ ስትናገሩ ምናምን? ወይኔ እግዚአብሔርዬ ግን ወጣችባቸው። ወጣች። Why? ወጣ ግን በቃ እንዲህ አባቴ ሰምተሃል? ግን አንተ ምን አባት አደርግለታለህ? አይፈልግም ሲል ይፈልጉት ወይኔ ብላ ወይ ይላል። ምን አባት አደርግለታለህ? ምን ታደርግለታለህ አንተ? ይመቻቸው። እዚህ ጋር ልሳም ችግር የምትመዝንበትን ቦታ ጥለን የመጣው ልሳም ኪሎ ሚዛኑን ስመለስ እመዘናለሁ። ችግር ያለው እሺ ወንድም አለሽ ትልቅ ወንድም ተመለስ የምትመዝንበትን ቦታ ጥለው መጣ። አይ ችግር የለው እዚህ ያለ እዚህ ጋር እሺ ይመች እዚህ ጋር ገና እኮ ሕፃን ነው አንተ። አይ እኔ ሕፃን አይደለም ችግር ድሮ ሰው ነኝ እንዴ? ድሮ ሰው አይ ይመስላል። እኔ ምን ነው የወደድከኝ? እኔ አንቺ ፍቅር ይሻለው እዚህ ጋር ልሳም ጭራሽ እንዴ ጭራሽ ልሳም ብቻ በቀሽ። እኛ ምን አለ እንደዚህ ኮንፊደንስ ቢኖረን እኛ ስንቱን ጠባርገን ነበር። እኛ እንደዚህ አይነት ኮንፊደንስ ቢኖረን ማለት ነው። ለሳምሽ ምናምን ጭራሽ በቃ ሚዛኑን ትቶ ስራውን ትቶ እኮ ሄደ እኮ። አይ የወንድ ልጅ መከራ ግን በቃ የወንድ ትንሽ የለውም የሚባለው እኮ ይሄ ነው። የወንድ ትንሽ የለውም። ወይ ጉድ። ተኛው ጥያቄ
ባለቤትሽ የሚወደው ኳስ ተጫዋች ማን ነው? ጉድ ኩዌስችን። የማንቸስተር ኳስ ተጫዋቹስ? እሺ ሰልማን። የማንቸስተርን ሰልማን ነው ባለቤቷ የሚወደው ተጫዋች ማለት ነው። እኔ እኛ እኮ እንደ ማህበረሰብ ማለት ነው በቃ አናቅም ማለት በቃ ሞት መስሎ ነው የሚታየና አቅጣጫ ስትጠይቃቸው አናቅም አይሉም። በቃ ካላወቁት በዚህ ሄደ እንደዚህ ምናምን ይላል። ኧረ እኔ አንዴ የሆነ ልጅ የሰራኝን ስራ ስለማቅ በስመ አብ የትና የት በቃ ቦታ ጠይቄው ማለት ነው እዛው አጠገቡ ደርሼ እንደዚህ ጠይቄው አያውቀውም ማለት ነው። አላውቀውም ላለ ማለት ቀጥታ ወደታች ሄድና እንደዚህ ምናምን ታጠፋል። እሺ ብዬ ሄድኩል። ያውም እኮ እዚህ ኢትዮጵያ ውስጥ እንኳን አይደል ዱባይ ነውና ሀበሻ አግኝቼ ጠይቄው እኮ ነው። አላቅም ብትለኝ ምን አለበት ወንድሜ፣ በሰው ሀገር በዛ ሙቀት በዛ ፀሐይ እንደዚህ ከምታንከራተተኝ የሥራን ይስጣንተስ ብቻ አላቅም ማለት እንልመድ እስቲ። በስመ አብ አሁን እንጂ የማንቸስተሩ ሰልማን አለች። መቼም ሰልማን የሚባል ተጫዋች ይኖራል ብላ ገምታ እኮ ነው። አይ እግዚኦ። ዛሬ እስቲ የምስራች ተሰምቷል። የምስራች ይዤላችሁ መጥቻለሁ። እንደ ሀገር ኮርተናል ማለት ነው። እስቲ ዜናውን ተከታተሉት። ተጽዕኖ ፈጣሪዋ ዩቲናስ በአይኮኒክ አዋርድ ሲደረግ የነበረው ውድድር በድምጽ ብልጫ በልጣ ማሸነፏን በደስታ እየገለጸች ትገኛለች። ተጽዕኖ ፈጣሪዋ ቲክቶከር እንግዲህ ዩቲናስ እየተወዳደረችባቸው በነበሩ በሁለት ውድድሮች በሰው ድምጽ ብልጫ መብለጧን በመግለጽ የዳኛ ድምጽ ብቻ እንግዲህ እንደሚቀር ነው የተናገረችው። ቲክቶከሯ በመልእክቷ በልዩ የደስታ ስሜት ውስጥ ሆና እንግዲህ አላህ ያክብርልኝ፣ በጣም ነው የምወዳችሁ የማከብራችሁ፣ እንዳከበራችሁኝ አላህ ያክብራችሁ ያለች ሲሆን ዩጋንዳዊቷን የመረጣችሁ ከልብ አዝኜባችኋለሁ ስትል እንግዲህ ተደምጣለች። ዩቲናስ እንኳን ደስ ያለሽ፣ በዳኞችም እንግዲህ ድምጽ በማግኘት እንደምታሸንፊ ተስፋ አደርጋለሁ። እናንተስ ስለ ዩቲናስ ምን ትላላችሁ? ሐሳባችሁን አጋሩኝ እስቲ ሐሳባችሁን አጋሩኝ። እኔ በጣም ነው ማርያምን በጣም ደስ ብሎኛል። እናንተም አብዛኞቻችሁ ደስ እንደሚላችሁ ተስፋ አደርጋለሁ ማለት ነው። ግን እውነትም አዝኜባችኋለሁ ያለቻቸው ሰዎች አላችሁ ኢትዮጵያዊ ሆኖ ማለት ነው ለሷ ካላቸው የጥላቻ የተነሳ ማለት ነው ለማያውቋት ኡጋንዳዊት ሄደው ቮት አድርገዋል ዩቲናስ እንድትሸነፍ ብቻ ማለት ነውና ይሄ እንደ ሀገር ስናስበው በጣም ይሄ እንደ ባንዳነት የሚታይ ነገር ነው። በጣም ያሳፍራል በእውነት አላቅም ብቻ በጣም የሚያሳፍር ነገር ነው። ግን እንኳን ደስ አለሽ ዩቲናስ፣ በጣም ደስ ብሎኛል። እንኳን ደስ አለሽ። ይሄ እንደ ሀገር ድል ነው። ለኛ ብታሸንፍ ኢትዮጵያን ነው ወክላ ነው ዩቲናስ ፎም ኢትዮጵያ ተብላ ነው። አረ ተው በእና እንዴት የማይደረግ ነገር ነው ያደረጋችሁ። ስለማንኛውም ግን ዩቲናስ እንኳን ደስ አለሽ፣ ደስ ብሎኛል። ሁለት ሴቶች መጡና 16 ፕሮ ማክስ ይዘው መጣው ወደ 17 ፕሮ ማክስ ኤክስቼንጅ ሊያደርጉ መጡ። ተስማማን ዋጋ ብር አስገቡ። ፋይል ትራንስፈር እስክናደርግ ድረስ ምናምን ብለው ፀጉር ቤት እንደዚህ ምናምን ደርሰን መጣን ብለው ሄዱ። ተመልሰው ሲመጡ ቅንድባቸውን እንደዚህ ኦምብሬ ነው የሚባለው ተሰርተው መጡ። ፌስ አይዲ አላቅም አላችሁ። ካሜራና ምን ሰራው ፌስ አይዲ እንላለን በቃ አይታወቅም ሰውየው። አፕላይ ዲሳይን አውት ለማድረግ ደግሞ ፌስ አይዲ ግዴታ ነው። ከዛ መልሰን ብሩን ትራንስፈር አድርገንላቸውና ሄዱ ሳይቀይሩ። ኦምብሬ አስበላኝ አምበር የፈጠረ ገጠመችለታት ኦምብሬ አስበላኝ ብሬ እንደዚህ እንዳል ተጽዕኖ አለው ማለት ነው ፌስ አይዲ ላይ። ለነገሩ አዎ ፌስ አይዲ እኔ እንጂ የቅንድብ ባላቀም አሁን ለምሳሌ ግን ፊት እንደዚህ ሆኖ አይነ እንኳን ትንሽ እንዲከተዛነፈ ፌስ አይዲ እንደማይከፍት አውቃለሁ። አሁን እኔ በስልኬም ስለማውቀው አይከፍትልኝም። አሁን አንዳንዴ የሆነ ቲቪ እንዲ ስልኬን ወይ ቲቪ እንዲያየው ምናምን ከሆነ አይከፍትምና ቀጥታ አይ ኮንታክት ይፈልጋል ለፌስ አይዲ። እሱን አውቃለሁ። የኦምብሬውን ግን አላውቅም ነበር እስካሁን። ኦምብሬ አስበላኝ ብሬም ብላለች መቅዲ። ይመቻት፣ እውነቷን ነው። ትስቂያለሽ?
ትስቂያል። ኧረ ጥርስሽ ይርገፍ። ጭራሽ የታመቻችለታች ትሰጠዋል። ኧረ ጥርስሽ ለሙቃ ይትረፋ አንቺስ። ኧረ በቃ ለልጅ እንዴት ነው? ኧረ በኢየሱስ ክርስቶስ። እኔ ግን አንዳንድ ሰው እንደው እኔ አሁን ምን ሐሳቢ ምን እንደሆነ ታውቃላችሁ ማለት ነው። መቤቴ ፌደራል ፖሊስ፣ አዲስ አበባ ፖሊስ ማለት ነው ቲክቶክ አካውንት ከፍቶ እንደዚህ አይነት ቪዲዮ የሚሰሩ ሰዎች ላይ ማለት ነው እየገባው ሜንሽን ከዛ ከባህል ያፈነገጠ እያለ ያነሳ። ኧረ በስመ አብ ምንድነው እንደዚህ አይነት በቃ መዝቀጥ። ይሄ እኮ ዝቅጠት በሉት እኮ መቤቴን፣ ይሄ ዝቅጠት ነው። አንቺ ልጅሽን እንደዚህ ጫት ሲበላ ጥርስሽ ይርገፍ። በስመ አብ ወልድ። ኧረ ጥርስ የሆነ ነገር በሏት እናንተ። እኔ ምንም አልልም። የሆነ ነገር በሏት። ነገረኛ ሴት ነሽ አንቺ። አዎ ተሳዳቢ ነሽ አንቺ። እቺ ሴትዮ ከቤት ባል ያባረረችበት መንፈስ ላይ ያለ ዛሬ ይሰበራል። ነገረኛ ሴት ናት አለኝ ጌታ። ከያሽ ቤት ውስጥ ባልሽ አይደለም ባል ነበርሽ አንቺ። ናግባ ስትይ ባልሽ ይገባል፣ ስትይ ይሄዳል። ነገረኛ ልጅ አጨብጭ አይጤ ጌታ ክብር ነው። እቺ ፓስተር ነው የምትባለው ለሴት እቺ አላቀ እርግጠኛ ስላልኩ ይቅርታ ከተሳሳትኩኝ። እቺ ፓስተር እኔ በጣም ነው ጀብጀብ ጌታ ክብር ነው። እንትን ነው የምትመስለው በቃ ኳስ ምናምን ሲታይ መቀወን እንደዚህ ምናምን ስትደግፋላ ጭምጭም ለጌታ ክብር አጥራ ንገረኛ ሴት ልጅ ይላል። ንገረኛ አትሁኝ እንጂ ወይ ፈጣሪ። ለማንኛውም ውድ ቤተሰቦች ላይክ እና ሰብስክራይብ እስካሁን ካላረጋችሁ ማለት ነው አባካችሁ አንዲስ ላይክ እና ሰብስክራይብ አድርጉና አግዙኝ፣ አበረታቱኝ። ቪዲዮ አሪፍ እንዲሆንልኝ ያደርገዋል። ለዛ ነው አስቸግራችሁ ማለት ነው። እንቀጥል። ወንድ ልጅ ሆነ ቁርጥ ስጋ ካልወደድክ ወይ ቱርክ ሄደ ጾታን አስቀይረሃል ወይ ደግሞ ያ ነገር ነህ እንጂ ሰው ወንድነት አይፈታተንህም ወይ? ከሷ እኩል መረቅ ያለው ጥብስ ለኔም ጥርሴን እንዳያመኝ ስትል ቅንድብህን ስታበጥረልህ አመድ ካሌለህ አበድርኝ ይሻላል። ማርያምን ወንድ ልጅ እየመተረ ሲሰጥ እስቲ እቺን ሞክሪያት ሲል ነው እንዴ? አይፈታተንህም ወይ ወንድነት? እግዚአብሔርን በቃ አለው እኮ በቃ ከጥጋኩ አብለው ግርማ አለው። ግርማ ቢስ ቀንጨራ የሰው ቀንጨራ ግርማ ቢስ በቃ እውነት ነው። እንዲ አተ ጥሬ ስጋ ለመውደድ ግን ማርያምን ቁም ነገር ማለት እኔ ጥሬ ስጋ ማትወዱ ሰዎች ሰው ጥሬ ስጋ ይበላል? እንዴት ነው ማይበላው? እንደዚህ እኛ እንደምንበለው እንደዚህ ፍጥ ያደረገ ያውም ጣዕም ነው እንዴ አንተ? ኧረ በስመ አብ። ጥሬ ስጋ ማትወዱ ሰዎች ግን እኔ ተበድላችኋል። በተለይ ወይ ቱርክ ሄደ ጾታን አስቀይራል ወይ ያ ነገር ደበላልሽ። እውነት ነው አለመውደድ ከባድ ነው። ጥሬ ስጋ ያውም ኢትዮጵያዊ ሆኖ በእናትህ እንዲህ ስትቆርጥ ተው እንጂ በእናትህ አለው እኮ ከሆነ ከስጋ ጋር ብላለች። እውነቷን ነው። Nothing beats a Jet2 holiday. And right now, you can save £50 per person. That's £200. ወይኔ ያቃጠለቻት። Nothing beats a Jet2 holiday. And right now, you can save £50 ወይኔ ፀጉሯ ተያዘ እኮ። £200 off for a family. እንዴ በኢየሱስ ፀጉሯ ተያዘ። ወይኔ
አሁን እኮ ማን ነው ያቃጠለው ይላል ብትልት ሽፍጥ ነው። አላየቻት ማንም አላየም። ሁሉም የራሱን እየለቀቀ ነው። ምን ፀጉሯ ኧረ ፀጉሩ ተያዘባት አይታየህም እናንተ አይታየውም አይሰማውም እንዴ ምን ሆኖ ነው እንዴ ያማሃል አንተ ስንደርስ አለ በመቤቴ ጉድ ነው እኮ ውድ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮዎች እኚህ ነበሩ እንደተዝናናችሁባቸው እንደሳቃችሁባቸው በአንዳንዶቹ እንደተማራችሁባቸው በአንዳንዶቹ ደግሞ ተናዳችሁባቸው ሊሆን እንደሚችል ተስፋ አደርጋለሁ ለማንኛውም በቀጣይ ቪዲዮዎች እስከምንገናኝ ድረስ ወዳችኋለሁ ላይክ እና ሰብስክራይብ ካላረጋችሁልኝ አንድ አፍታ ላይክ እና ሰብስክራይብ አርጉልኝ እባካችሁ ላስቸግራችሁ አዲስ ስለሆንኩኝ እንግዲህ አበረታቱኝ ማለት ነው ሰላም ቆዩልኝ